በአስተሳሰብ ከነ ጌታቸው ረዳ ቡድን ጋር መሆን ዋጋ ያስከፍላል። ሪስክ አለ። ያን ሪስክ ለመውሰድ በዛ የሚመጣውን ነገር ለመሸከም ፍላጎት፣ አቅምና ቁርጠኝነት ያለው አካል ብቻ ነው እሱን መንገድ የሚዳፈረው። ከዚህ ቀደም ብያችኋለሁ። እነ ጌታቸው ረዳ ከባዱን ጎዳና መርጠው ከባዱን ለግል ህይወታቸው ለፖለቲካ ህይወታቸው ከፍ ያለ ስጋት ይዞ የሚመጣ መንገድ ነው የመረጡት። ትግራይ ውስጥ ከጦርነቱ በኋላ በጦርነቱ የደረሰው ነገርና ጦርነቱ የተጠናቀቀበት ሁኔታ በጣም ትልቅ ቅሬታ ፈጥሯል። ቂም የፈጠረበታል፣ ቁጭት የፈጠረበታል። ባለፈው እነ ዶክተር ደብረጽዮን እንደተባለ ሲቆጠር ያጡት እንጂ ያገኙት የለም። ሰው ቁጣ አለ፣ እልህ አለ። የአቅም ጉዳይ ሆኖ እንጂ እንትን አለ። በደሉ የፈጠረው ቁጭት አለ። የተጠናቀቀበት ውጤትም እንደዚሁ የሚያስቆጭ ነገር አለ። እንደዚህ አይነት ማህበረሰብ ሰላም ነው የሚያስፈልገ። አሁን ራሳችን ጋር ነው አተኩረን መስራት ያለብን ስትለው ሙሉ ትኩረቱን ጠላት ብሎ ስሎት ከነበረው አካል ላይ ንቀልና ወደዚህ አድርግ እያልከው ነው። እና ስሜቱን ቁስሉን አያክለትም። ይሄ ንግግር ካለበት ስሜት ጋር አይጣጣምም። ይሄ ንግግር ምንድነው የምትለኝ ነው የሚልህ። የሚፈልገው ይሄንን ቂሙን ይሄንን ቁጭቱን መወጣት የሚችልበት ሁኔታ እንደሚኖር ማሳየት ወይንም ደግሞ አይ እንዲነን እንዲህ ነው የሆነው እያልክ ይሄ የሆነ ሌላ አይነት ፒክቸር መፍጠር ብዙዎቹ ውጭ ያሉ አክቲቪስቶች እንደሚያደርጉት ማለት ነው እንጂ እውነታው ግን ዲናይ ማድረግ ነው ወይ ያለብህ አዳም ከዛ ስሜት ጋር የሚሄድ ነገር ነው ማራመድ እንጂ ኖ አይሆንም እሱ አማራጭ አሁን ና ወደ ሪያሊቲው ና ስትለው በፍጹም ለመቀበል ይቸገራል። ሪስክ አለው ብላችሁ እሱ አንድ ሁለተኛ ይሄ አቋም ስትወስድ የምትጋጨው አብዛኛው የህወሓት አመራርና አባል ጋር። ምክንያቱም አብዛኛው የህወሓት አመራርና አባል ኢቭን የፕሪቶሪያ ስምምነት ነው። አሁን በዚህ ጉዳይ እንዲህ እያለን መተንተን ያለብን አይመስለኝም። ቅርብ ጊዜ በደንብ ነው የተነጋገርንበት። ዶክተር ደብረጽዮን ያሉት በቂ ነው። የሽንፈት ሰነድ ነው። የዶክተር አብይ አህመድ ትዕዛዝ ነው የተጻፈበት። እናስፈጽማለን ብለን የፈረምነው ያሉት በቂ ነው። እሱ አልተቀበሉትም። ይሄን የሽንፈት ሰነድ እናስፈጽም ስትለው ከዛ አካል ጋር ነው የምትጋጨው። ህወሓት ማለት ትግራይ ውስጥ ያልተቆጣጠረው ነገር የለም፣ የማይደርስበት ነገር የለም። ራሱን የትግራይ ፈጣሪ ሁሉ አድርጎ እስከ ማየት የሚያደርስ ሁኔታ ነው የፈጠረው። 50 ዓመት በአስተሳሰብም በመዋቅርም የነበረ ድርጅት ነው። በበላይነት ምንም ቻሌንጅ ሳይገጥመው ማች የህብረተሰቡን ስነ ልቦን የተቆጣጠረ ነው። ከዚያ አካል ጋር ስትጋጭ ምን ሊያደርግህ እንደሚችል ግልጽ ነው። ቢያንስ ለህይወት እንኳን ባትሰከው ከጀርባህ ያለውን ነገር ተማምነህ ወይም እኔን መንካት ሌላም አካልን መንካት ነው ኮንሲኩዌንስ አለው፣ ያንን ያሰሉታል፣ ያንን ያስቡታል ብለህ እንኳን ብትተወው ግን ፖለቲካሊ ግን ይገሉሃል። ተቀባይነት እንዳይኖርህ ያደርጉሃል።
በዚህ ደግሞ የተካኑ ስለመሆናቸው ራሳቸው ጌታቸው ረዳ የተሳተፍኩበት ፕሮጀክት ነው፣ የተሳተፍኩበት ባህል ነው ስም ማጥፋት ብለው ሲናገሩ ነው። ስለዚህ ህዝቡን ሁኔታ አስቡት። ህዝቡንም ከዛ አይነት ከሱ ስሜት በተቃራኒ ወደሆነ አይነት ነገር ማምጣት በጣም አስቸጋሪ ነው። እንደገና ከህወሓት ጋር ያጋጫል። በጣም ከባድ ጎዳና። ይገርመኛል። ተወጥተውታል። እንዴ ጦርነት አያስፈልገንም፣ ጦርነት አንፈልግም፣ ከዚህ በኋላ እናንተም እንድትመሩን አንፈልግም የሚል ወጣት እኮ ፈጠሩ። ጌታቸው ረዳ ያንን አይነት አቋም ወስደው ባሄዱበት ኖሮ አንድ ዲያስፖራ የነ ዶክተር ደብረጽዮንን አሁን የሚያደርጉትን እንቅስቃሴ ሲቃወም ላትሰሙ ትችሉ። ያን በር ነው የከፈቱት። በጣም ከባዱን ጎዳና ሄደውታል። አይኑ በሚፈለገው ልክ ውጤት አምጥቷል ብዬ አላስብም። ግን በዛን ሞመንት በዛን ወቅት ግን የማይታሰብ ነገር አስቡ። በዛ ሰዓት ህዝቡ በእንደዛ አይነት ሁኔታ ውስጥ በነበረበት ህወሓትም ፕሪቶሪያን ለጊዜ መግዣነት እንጂ ልፈጽሙ አይገባም የሚል አይነት አቋም በውስጡ በያዘበት ወቅት ነው ህዝባችን ሰላም ይገባል፣ ለዛም ደግሞ ኃላፊነት ወስደን እውነታውን እንዲረዳ ማድረግ አለብን የሚል አቋም ወስዶ በዚህን ያህል ርቀት ድረስ መምጣት እውነት ለመናገር በዛን ወቅት ላይ መታሰብ ይችላል። ኢትዮጵያ ውስጥ በጣም ጥቂት ፖለቲከኞች ናቸው ደፋር። አብዛኛው መንጋውን እየሰማ የሚጓዝ ነው። አብዛኛው መንጋውን ታሳቢ አድርጎ ነው የሚያወራው። ምን ይሉኝ ይሆን? አሁን በዛን ሰዓት ጌታቸው ረዳ ብልጽግና አባል ይሆን ብሎ ቢያስብ፣ ባንዳ አባል ይሆን ብሎ ቢያስብ፣ ከሃዲ አባል ይሆን ብሎ ቢያስብ ደግሞም አስቧል። ግን ያ ሀሳብ ቢያቆመው ኖሮ ትግራይ ውስጥ አሁን ያለው አይነት ነገር አይኖርም። ልባል ግን አይኔ እያየ እኔ እየመራው የትግራይ ውስጥ ድጋሚ ጦርነት ውስጥ ብሎ ወስኖ ነው። እንደዚህ አይነት ፖለቲከኞች ጥቂት ናቸው። አብዛኛው ምን ያስጨበጭባል? አብዛኛው ሰው እሱን ነው የሚያስበው። እሱ ደግሞ በጣም ቀላሉ መንገድ። ብዙዎች በዛ መንገድ ነው ያሉት። ብዙዎቹ በዛ መንገድ ነው በትክክል ለለውጥ የወሰኑ ሰዎች ናቸው። ብዙዎች ከሚሄዱበት ጎዳና በተለየ መንገድ ሲጓዙ የነዚህ አይነት ሰዎች ስነ ልቦና በጣም ይገርም። ዓለማችን ላይ አብዮተኛ የምንላቸው ሰዎች እንደዚህ አይነት ሰዎች ናቸው። ወጣቱን ከህወሓት አስተሳሰብ ፈልቅቆ ማውጣት ማለት አብዮተኛነት ነው። ትግራይ ውስጥ አብዮተኛነት ነው። ጥቂቶች ናቸው የሚከተሉ፣ ብዙሃኑ በሂደት ወደፊት ነው የሚረዳ። ኢትዮጵያ ውስጥ መገዳደል የፖለቲካ መፍትሄ መስጫ አማራጭ ተደርጎ በሚታይበት ሀገር የሚመጣውም ነገር ቢኖር ይምጣ፣ ግን እኔ በዚህ መንገድ እቀጥላለሁ ማለት እውነትም ይደንቃል። አሁን የወሰኑት ውሳኔ ቀላል ውሳኔ እንዳይመስላችሁ። የመጨረሻው መጀመሪያ አቶ ጌታቸው ረዳ ከዚህ በኋላ የሚቀራቸው ውሳኔ አንድ ብቻ ነው።
እሱም በዚህ ውሳኔ የሚመጣባቸው ነገር ከሌለ የመጨረሻው መጀመሪያ ጄኔራል ታደሰ ወረደ ይህንን ውሳኔ የማስፈጸም ፍላጎት እንደሌላቸው ያውቃል። አቅሙም እንደሌላቸው ያውቃል። እንደማይተባበራቸውም ያውቃል። ይሄ ደብዳቤ የተፈለገው የተጻፈው እና ለህዝብም ይፋ የተደረገው በቀጣይ የሚወሰኑን ውሳኔ ታሳቢ በማድረግ ይታሰሩ እኮ ነው። ሰራዊቱ ማለት በትግራይ የፖለቲካ ማህበረሰብ ዘንድ የሚታይበት መንገድ ትንሽ ከሰውኛም ጭምር ከፍ ያለ እንደ አዳኝ የሚታይ እንደ አዳኝ እንደ መከታ የሚታይ ፓወርፉል ሆኖ የሚታይ ነው ማለት የህዝቡን ስነ ልቦና በጣም የተቆጣጠረ የዚህን ሰራዊት አመራሮችን ይታሰሩ ያሉት የታጠቀም እኮ ነው። በህዝብ ውስጥም ደግሞ ኦልሞስት በጣም የሚመሰገን በጣም ባለውለታ ተደርጎ ይታይ ምናልባትም ወደፊት ሐውልት ሁሉ ሊቆምለት እንደ ተደርጎ የሚታይ ነገር እነዚህ ይታሰሩ የታጠቀም ነው። በአስተሳሰብም ደግሞ ገዢ ነው። የህዝቡንም ስነ ልቦና የተቆጣጠረ ኃይል ምን ሊያስብል እንደሚችል አስቡ። ግን ጌታቸው አንድ ሰው ሊባል የሚችለውን ነገር በሙሉ ተብለዋል። ሰካራም ተብለዋል። ፐርሰናል በሆነ መንገድ አደባባይ ላይ ምን ያልተባሉት ነገር ግን የፈለገ ይሆናል እንጂ የህዝብ ድጋሚ ወደ ጦርነት አይገባም። እኔን እርግጠኛ ሆኜ የምናገር አቶ ጌታቸው ረዳ ምርጫ ነበር፣ እሳቸውም ብለውታል። ለነሱ እኮ አሽከር ብሆን የሁሉ ስም ማጥፋት አይመጣብኝም። ስልጣኑን እኮ በፈልገው እኔን ነበር የሚመጡት። የሚጠበቅብኝ ምን እንደሆነ እኮ አውቀዋለሁ። እኔም ያሉት እና ግን እንዲህ አይነት አብዮተኞች ያስፈልጉናል። ለማንኛውም እንዲህ አይነት አብዮተኞች ማለት የህዝብን የገነገነን የማይጠቅም ባህል እና አመለካከት ሊቀይር የሚችል በጦርነት ሳይሆን በሰላማዊ አይነት መንገድ በህጋዊ መንገድ ተገቢውን የፖለቲካ ትግል አድርገን ምንፈልገውን እናመጣለን የሚል መተማመን እና አስተሳሰብ እኔ በዚህ ሌላውን ጉዳያቸውን አላውቅም አቶ ጌታቸው ግን በዚህ ግን እውነት ሊከበሩ በዚህ እውቅና ሊሰጣቸው በዚህ ሊደነቁ ይገባል። ይህም በማድረጋቸው ነው በደብዳቤው ውስጥ ለሰራዊቱ አባላት ለነ ዶክተር ደብረጽዮን ቡድን ያስተላለፉት መልእክት የመጨረሻ የምትሉትን እርምጃ ውሰዱ የሚል ለምን ለአስራችሁ ነው። ይሄንን የጸጥታ አካሉ የጸጥታ ቢሮውን የሚመራው አካል የማያደርገው ከሆነ ሌላ የሚያደርገው አካል አለ። እሱ ጊዜው ሲደርስ እንነጋገርበታለን። ለዛ ነው የመጨረሻው መጀመሪያ ነው ያለው። ይሄ ግብአት ነው። በዚህ ደብዳቤ የሚገኘው ነገር ግብአት ነው። ይሄን ማስፈጸም የሚያስችል አካል የለም ትግራይ ውስጥ ነው።
ሪፖርቱ ለሚመለከተው አካል ስለዚህ በራሳቸው ላይ የወሰኑት ነው የምላችሁ። በራሳቸው እዛ ድረስ አሁን እኔ ያልነገርኳችሁ ግን የመጨረሻውን ውሳኔ እነ ደብረጽዮን ያውቁታል፣ የሰራዊቱ አመራሮች ያውቁታል። እሱን ሁሉ አደርጓለሁ እያሏቸው መድረክ ላይም ተናግረውታል። ለህዝቡ ቅርብ ጊዜ ሰሞኑን ያወራነው ጉዳይ ነው። ነግረውታል ለህዝቡ። ስለዚህ የመጨረሻ እርምጃችሁን ውሰዱ ነው። ወይ ሊወስዱ መዘጋጀታቸውን ገብቷቸዋል፣ አሊያም ደግሞ ውሰዱ እያሏቸው። መቼም ህወሓትን የእሱንም ሰራዊት በአቶ ጌታቸው ረዳ ልክ የታገለ ብቻ አይደለም ያሳጣ ማስኩን የገፈፈ የለም። አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ እጅግ አወዛጋቢ የሆኑ ፖለቲከኛ ሆነው ነው ወደፊት በታሪክ ከፊሉ ጀግና ከፊሉ ደግሞ ባንዳ እያለ ወይም ከሃዲ እያለ እንዲህ እያወዛገቡ ነው የሚቀጥለው። ግን አብዮተኛ ናቸው። ውሳኔው ትልቅ ውሳኔ ነው። ሰሯቸው ነው። ጄኔራል ታደሰ ይህንን ሪስክ መውሰድ አይፈልጉም። ባንዳ መባል አይፈልጉም። ከሃዲ መባል አይፈልጉም። አማራጭ ከጠበበ ከማን ጋር እንደሚሰለፉ ማወቅ ይቻላል። አይተባበሩም። እንዲህ አይነቱን ነገር ድፍረት ይፈልጋል። ይሄ መንጋውን መጋፈጥ ይፈልጋል። ይሄ የስነ ልቦና ጥንካሬ ይፈልጋል። ይሄ በራስ መተማመንን ይፈልጋል። ይሄ ከፊት ለፊትህ የምታየው ዓላማ፣ ከፊት ለፊትህ የምታየው የምትሞትለት ነገር ይፈልጋል። እንዲህ ለመሆን ካልሆነ አትሆንም። ድጋፍ አይደለም የጥንካሬ ምንጭ፣ ከፊት ለፊትህ የምታየው ሞትለታለሁ ያልከው ዓላማ፣ አደርጓለሁ አመጣዋለሁ ያልከው ለውጥ ነው። እሱ ነው ኢነርጂ የሚሰጥህ፣ እሱ ነው የሚመግብህ። አንተ ከእሱ ጋር ነው የምታወራው። ጌታቸው በቂ ድጋፍ አግኝተዋል ብዬ አላስብም፣ ግን ያ ፍላጎት አላቸው። ነገ ምን እንደሚሆኑ አይታወቅም። እንዳልኳችሁ ይሄ ደብዳቤ ለህይወታቸውም ያሰጋል። ግን ቢያንስ እንዲህ የተረዳቸው ሰው እንዳለ ግን ቢያውቁት መልካም ነው። ቆርጣችሁ ላኩላቸው የምታገኟቸው ሰው